እኔ በራሴ ነገራቶች ምናምን እኔ ማፍቀር አልችልም ማለት እኔ እንደዛ አፈር የበላሁት እንደዛ የተጎዳሁት ትክክለኛውን ነገር ስላልነገረችኝ ነው። የመጀመሪያ ሰሞን ሲያገኛት ጊዜ እኔ ወር ውስጥ 2 ወር ውስጥ አልፈልግህም ብትለኝ ኖሮ 10 ምናምን ዓመት አልፎታል ማለት ነው። እስቲላው ዋጋ እየከፈልኩ ነው በዛ ስህተት ማለት ነው። የሚጎዳኝ ነገር እና የማይጎዳኝ ነገር አውቃለሁ በደንብ ማለት ነው። ስለራሴ ህይወት አውቃለሁ፣ መስመሪን አውቀዋለሁ። ይሄ ትክክል አይደለም አውቀዋለሁ። ካሁን በኋላ አንተ በዚህ አይነት ሁኔታ ስንት ጊዜ ትጠብቃታለህ? 1 ወር 2 ወር 1 ዓመት 2 ዓመት 3 ዓመት? ወንድሜ ልንገርህ፣ እኔ አንድ ጓደኛ አለኝ 9 ዓመት እሱም ያፈቅራት ሴት ጠብቆ መጨረሻው ላይ አገባ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እኔ ምንም ማለት አይደለም፣ ግን ያው ሰው ሲሰማው ምናልባት ሊደብረው ሊከፋው ምናምን የሚችል ነገር ነው። ግን ያው ለእኔ ደግሞ ለህይወቴ አስፈላጊ ነገር ስለሆነ ነው የመጣሁት ማለት ነው። ምክንያቱም እናንተ ብዙ ነገራቶችን ስለምታውቁ የትኛውም ነገር ሲያበቃም ሆነ የትኛውም ነገር ሲቀጥል እናንተ ፊት ነው መሆን ያለበት። ምክንያቱም ነገ ላይ ከነገ ወዲያ ነገ ምናምን ጥያቄ እንዲቀርብብኝ ስለማልፈልግ ነው ማለት ነው በዚህ ቪዲዮ የመጣሁትኝ። ምንድነው መሰላችሁ እኔ ባለፈው ምናምን ማለት ሳለቅስ ምናምን ብዙ ሰዎች ምናምን ለምንድን ነው ምናምን ብላችሁኝ ነበር እና እኔ የዛን ሰዓት ያለቀስኩት በኮሜንት ብቻ አይደለም። ማለት የትኛውም ሰው እዚህ ስንመጣ ምናምን በቃ ልሰደብ እችላለሁ፣ ምንም ልል እችላለሁ። እሱ አይደለም የኔ ችግር። ማለት እኔ ህይወት ላይ የሚጨምረው ወይም የሚቀንሰው ነገር ያለ ነገር አይደለም። ግን ደግሞ ምንድን ነው መሰላችሁ ህይወቴ ላይ በጣም ብዙ ነገሮች አሉብኝ። ስለዚህ ከዛ ነገር ጋር ያ ነገር ተደምሮ እንጂ ይሄ የሆነ ሰው ስላለኝ ምናምን አይደለም ያለቀስኩት። የሆነ ሰው እንደዛ ምናምን ስላለኝ አይደለም። ግን ደግሞ ባላጠፋውበት ነገር እኔ ምንም አይነት ነገር እጄ በሌለበት ነገር ሁሌ ስሜ ሲነሳ እና ደግሞ የራሴም ነገራቶች ስለነበሩ ራሴም ደብሮኝ ስለነበር ያ ነገር ሲጨመር ነው እንጂ ያለቀስኩት። ሲጀመር እኔና እዚህ መጥቼ አላለቅስምም። ታቆኛላችሁ። ቪዲዮ ምስክር ዩቲዩብ ላይ ያለ ቪዲዮ ነው። ከዛ በላይ ምስክር የሚሆነኝ የለምና ምናልባት በጣም ከፍቶኝ ወይ 2 ቀን ወይ 1 ቀን አልቅሼ ሊሆን ይችላል። ከዛ ውጭ እኔ አልቅሼ አይታችሁኝም አታውቁም። በነገራችን ላይ ማንም ሰው እኔን የሚሰድበኝ ሰው ወይም ደግሞ እኔን እንትን ለማጣጣል የሚሞክር ሰው እኔን የማያውቀኝ ሰው እንደሆነ በደንብ አድርጌ ነው የማውቀው። ማለት እኔ የኔ ኦዲየንሶች አይደሉም። በደንብ ስለማውቅ እኔ እንዲያድቅ እኔ ወደዚህ መጥቼ ቪዲዮ እንዳልሰራ በቃ ማለት ከሁሉ ነገር እንድርቅ የሚፈልጉ ሰዎች እንጂ ማንም ሰው እኔን የሚያውቀኝ ሰው እንደዛ እንደማይለኝ በደንብ አውቃለሁ። ምክንያቱም እኔ ማን እንደሆንኩ ምን አይነት እንደሆንኩ ባህሪ ምን እንደሆንኩ የኔ ኦዲየንሶች ጠንቅቀው በደንብ አድርገው እኔ ራሴን ከማውቀው በላይ በደንብ አድርገው ነው የሚያውቀው። በደንብ አድርገው ያውቁኛል የኔ ቤተሰቦች። የኔ የዩቲዩብ ቤተሰቦችን አሁን ማወራው ነገር ደግሞዋለሁ። አሁን ማወራው ነገር የኔ የዩቲዩብ ቤተሰቦችን አይመለከትም ማለት እነሱ እዚህ ነገር ውስጥ የሉበትም። ግን አሉ አንዳንድ ሰዎች አሉ በቃ ማለት እኔ በቃ ማለት የሚናደዱ እኔን ሲያዩ ገና ምናምን ለምንድን ነው እሷን የሆነ ቪዲዮ እንዳትሰራ እንዴት ነው ማስቆማት ብለው እንትን የሚሉ ሰዎች አሉና እኔ ፈጣሪ ነው አቅፎ ደግፎ ያሳደገኝ። ገባችሁ? ስለዚህ ፈጣሪ ደግሞ ከያዘ ሰው ጋር ማንም ሰው ቢሆን ሊወዳደር አይችልም። በቃ እኔ እኮ አንድ ቀን ፍቅር ይዞኝ የራሴ ህይወት ይኖረኛል። ገባችሁ? በቃ ትክክለኛ ፍቅር ይዞኝ የራሴ ህይወት ልጅ የራሴ ኑሮ ይኖረኛል። እኔ ከማንኛውም ሰው ጋር ማለት ነው የትኛውም ሰዓት ብቻዬን ልታዩን ትችላላችሁ። የትኛውም ሰዓት ማለት ነው ያልተመቸኝ ቦታ ላይ አልቆይም። እኔ ራሴን ለሰው መስዋዕት አላረግም። ገባችሁ? ያልተመቸኝ ቦታ ላይ ምንም ይሆን ጓደኛ ሊሆን ይችላል፣ ምን ሊሆን ይችላል፣ የትኛውም ሰው ሊሆን ይችላል። ካልተመቸኝ እኔ ጋር ኮንፈርት ካልሰጠኝ፣ ለእኔ ሪስፔክት ከሌለው፣ ለእኔ ቦታ ከሌለው ያ ሰው ከአጠገቤ ብቻ ሆኖ ከሆነ አታገኝም ከዛ ሰው ጋር።
ስለዚህ እኔ ብዙ ጊዜ ምናምን የሆነ ሰው ጋር እየሰራው ምናምን ሳቆም ምናምን ሄለን ባህሪዋ ነው ሄለን እንደዚህ ናት ምናምን ስትሉ ነበር። በነገራችን ላይ እኔ ከማንም ሰው ምንም የወሰድኩት ነገር የለም ከኔ የተወሰደ ነገር እንጂ እንድታውቁት የምፈልገው ነገር ማለት ነው። ከማንም ሰው እኔ ምንም አይነት ነገር የወሰድኩት ነገር የለም። ሁሉም ከኔ የወሰደ ነው ያለው። ስለዚህ ምን ልላችሁ ፈልጌ ነው የትኛውም ነገር ቢሆን ምንም ነገር ቢሆን ካልተመቸኝ እወጣለሁ ከዛ ነገር በቃ ይሄ የራሴ ውሳኔ ነው። ምክንያቱም ራሴን ብዙ መስዋዕት ከፍዬ ለራሴ በጣም ብዙ ነገር አድርጌ እዚህ የደረስኩት ማለት ነው። ማንም ዲስሪስፔክት እንዲያደርገኝ አይደለም። ማንም እንደፈለገ አፉን ሊከፍትብኝ አይደለም። ገባችሁ? ስለዚህ አጠገቤ ሆኖ የሆነ ሰው አፍ ከፍታለሁ ወይም ዲስሪስፔክት አደርጋለሁ እስካለ ድረስ ይወጣል ከህይወቴ። እንድታውቁት የምፈልገው ነገር ማለት ነው። ስለዚህ እናንተ ደግሞ ለምንድን ነው ማትጎጂው? ለምን አትሰበሪም? ለምንድን ነው አጠገብሽ ያለው ሰው እንዲጎዳሽ ማትፈቅጂው ካላችሁኝ ደግሞ ይሄ የራሴ ህይወት ነው እና ይህንን አሁን እየተናገርኩ ያለሁትን ነገር ማለት ይሄ እንከን ፈልጋችሁ ለምትመጡ ሰዎች ነው። የኔ ቤተሰብ አያካትት ማለት ይሄ ሃይማኖት አይደለም። በቃ የማይወጣበት ነገር ሃይማኖት ነው እኔ ብዬ ማምነው ማለት ነው። ከሃይማኖት ነው በፈለጋችሁ ጊዜ ወጥታችሁ በፈለጋችሁ ጊዜ ማትገቡበት ሃይማኖት ብቻ ነው ለእኔ ማለት ነው። ሌላ ነገር እንደዚህ የሚባል ነገር የለም። ካልተመችኝ እወጣለሁ። የማንም ሰው ያ ሰው እየተዝናና እኔ እየተደበርኩ የምቆይበት ላይፍ አይኖረኝም። ገባችሁ? እና ይህንን ነገር የጠቀስኩላችሁ ዛሬ የራሴን ውሳኔ ልወስን ስለሆነ ነው። አንድም እንድታቁት ስለምፈልግ ነው። የምታቁኝ ሰዎች ታቁታላችሁ፣ ለማታቁት ደግሞ እንድታቁት ነው ይህንን የተናገርኩት እና ሁላቸውንም ሶስታቸውንም ጠርቻቸዋለሁ። ጆሲንም ሁላቸውንም ጠርቻቸዋለሁ እና እነሱ ከመጡ በኋላ ምነግራቸው ነገር አለ። በቃ ይሄ የራሴ ውሳኔ ነው። ማንም ሰው የሚወሰንልኝ ነገር አይደለም። በህይወቴ ውስጥ ማንም ሰው ከኔ እኩል እስካልተጎዳ ድረስ ከኔ እኩል እስካልተሰበረ ድረስ ውሳኔም ደግሞ የግሌ ነው ሊሆን የሚገባው። ስለዚህ ውሳኔ ያለኝ ማለት ነው የምወስነው እና ይምጡና ያለውን ነገር ሁሉንም ነገር የምናወራ ይሆናል እና እንጠብቃችሁ። ደጋግሜ ብገስጸው ባሰበት ወድ ሊያብሰኝ ባሰበት ከመለያየት ሌላ አማራጭ አልነበረም ወይ ላለው ና በክረምት ና በብርዱ ሰው አይችልም ሁዱ ና ባምሌ ና በናሴ እንዳደርግህ የራሴ ና በክረምት ና በብርዱ ሰው አይችልም ሁዱ ና ባምሌ ና በናሴ እንዳደርግህ የራሴ። ሁሉ ሰላም አሉ። እንዴት ናቸው? ድምፅሽ ምናምን ተቀየረ ይመስል ደክሞሽ ነው? ጉንፋን ነው? አይ ዝም ብሎ እንትን ሲል ነገር ነው መሰለኝ። ሁሉ ሰላም አሞሽ ነው? አይ ዝም ብሎ ነው። አይ ትንሽ ድምፄ እኔ እንጃ ምን እንደሆነ ቶንሲል መሰለኝ እና ሁሉ ሰላም ሰላም፣ ሁሉ ተማም፣ ሁሉ ፈናን ነው። ምንድነው? ምን ሆነሻል? የሆነ ነገር የምነግራችሁ ነገር አለና የምነግራችሁ ነገር ላያስደስታችሁም ይችላል። ያው ከኔ አንጻር ደግሞ ካያችሁት ደግሞ ሄለን ትክክል ናት ብላችሁ ልታስቡ ትችላላችሁ። እና እኔ አሁን የተረዳሁት ነገር ይሄ ነገር የሚሆን ነገር አይደለም። እኔም እዛ አይ ቲንክ እሱ ምንም አይነት ችግር ኖሮበት ወይም የሚጠላ ሰው ሆኖ ሳይሆን እኔ በራሴ ነገራቶች ምናምን እኔ ማፍቀር አልችልም ማለት በራሴ ነገራቶች አሁን ካለኝ ነገራቶች አንጻር አሁን ላይ የፍቅር ግንኙነት መጀመርም ማፍቀርም አልችልም እና ይህንን ነገር እንድትረዱኝ እፈልጋለሁ። ግን ይህንን ስላችሁ እንደሌላው ጊዜ ማፍቀር አልችልም። ግን ምናልባት ጊዜ ይፈታዋል ልላችሁ አይደለም የመጣሁት። ምንም ጊዜ የሚፈታው ነገር እንደሌለ አይቻለሁ። ምንም ጊዜ የሚፈታው ነገር የለም። በቃ እኔ ፍቅር እንደማይዘኝ አውቄያለሁ። ስለዚህ ከዛሬ ጀምሮ ብንለያይ እሱም ደግሞ የራሱን ውሳኔ አንተም ደስ ያለህን ውሳኔ በህይወትህ ውስጥ ትክክል ነው ብለህ የምታስበውን ውሳኔ ወደዛ መመለስ ከሆነ ወደዛ ተመልሰ አይደለም
እዚህ ነው መሆን የምፈልገው ካልክ ያው እሱ የራስ ውሳኔ ነው የሚሆነው እና እንደዛ ውሳኔ ወስነ ከራስ ጋር አውርተ እንደዛ አይነት ውሳኔ ወስነ በቃ ለህይወት ማለት ነው ገብተዋል። ለህይወት አንድ ሰው በህይወት ውስጥ ወደኸው ወይ አፍቅረኸው ትክክለኛ ሰው ካልሆነ ወይም ደግሞ አንተ የምታረግለትን ለአንተ መልሶ ማድረግ ካልቻለ ከዛ ሰው ህይወት መውጣት ነው። ምክንያቱም ተጎጂ የምትሆነው በኋላ ላይ ያ ነገር እያሰብከው ባይሆን አንተ ስለሆንክ እንደዛ አስበህ ምናምን ከዚህ ነገር መውጣት አለብህ እና ሀሳቤን በምንም ተረዱኝ። ያው በኋላ የኔ ህይወት ስለሆነ ላይክ ማለት እኔ ስለሆንኩ መወሰን ያለብኝ እየወሰንኩኝ ነው እና ከዛሬ በኋላ እንገናኝም። ይሄ የመጨረሻ ማለት ማንገራገሪያ ምናምን የሌለው የመጨረሻ የኔ ውሳኔ ነው። እንደዛ ነው ማለት ለአንቺ ማውራት እንደዛ ነው ቀላል ይሆናልሽ እንዴ? እንደዚህ ዝም ብሎ መለያይ ምናምን በቃ ካሁን በኋላ ይብቃ ሁሉም ነገር ምናምን ማለት ቀላል አይደለም እኮ ቀላል አይደለም። ግን ከራስ የሚበልጥ ነገር እዚህ ዓለም ላይ ምንም የለም። እኔ የተረዳሁትን ነው የምነግራችሁ። ከራሴ እኔ እየተደበርኩኝ ነገራቶች እያስደበሩኝ የሆነ ቦታ መቆይበት ምክንያት የለኝም። ለዛ ነው እንጂ ቀላል ስለሆነ አይደለም። እናት ነው ነገሮች ከባድ ሊሆን ይችላል። ግን የሆነ ጊዜያቶች ምናምን ከሰው ልጅ ጋር ምናምን ወራት ምናምን ይቅርና ምናምን በተደጋጋሚ ሳትለያይ ለቀናት እየተገናኘሽ 2 ቀን 3 ቀን ራሱ የሆነ ትሪፕ ላይ ምናምን መንገድ ላይ ምናምን እየሄድሽ በመኪና ምናምን አብረሽ ለ8 ሰዓት የተጓዝሽው ሰው ጋር መለየት በቀላሉ ምናምን የሚከብድበት ጊዜ አለ። አንዳንዴ ነው ከባድ ነው። ግን ደግሞ እኔ ማስበው አንድ ነገር ምንድን ነው፣ ሁሉም ሰው በቆመበት ጫማ ልክ ነው ማሰብ የሚችለው። ሁሉም ሰው ደግሞ የትኛውንም ያክል ከባድ ፔን እዚች ጋ እኔ እዚህ እጅ እየተቆረጠ ብታየኝ ምናምን እጅሽ እስካልተቆረጠ ድረስ ልታዝኝልኝ ትችላለሽ፣ ህመሙን ፊል ልታደርጊው ትችላለሽ። ግን እኔን ሆነሽ መታመም አትችይም። ላይክ እንደዛ ነው ህይወት። ያንቺ ህይወትም ይሄ ያንቺ ህይወት ነው። አንቺ ምን እያሳለፍሽ እንደሆነ በየቀኑ ምሽት ላይ ምናምን ነገር ብቻሽን ሆነሽ ምን እንደምታሳልፊ ምን አይነት ህይወት እንደልሽ ምናምን አናውቅም። እኛ ቀን ከአንቺ ጋር የቺ የመሳቋና የመዝናናት ፓርት ላይ ብቻ ሊሆን ይችላል ከአንቺ ጋር ያለ ነው እና እኔ እውነቱን ንገረኝ ካልሽኝ የሪሌሽንሺፑ ላይ ወይም ደግሞ ይሄ ፍቅር ይመጣል ፍቅር የተባለው ነገር ላይ ያለኝ አቋም ከአንቺ ጋር ተመሳሳይ ነው። ይህን ስናገር ኤሪክ ላንተ ከልቤ ያዝናለሁኝ፣ ግን ይሄ ነገር ትክክለኛ ውሳኔ መስሎን የሚሰማኝ ማለት ያለፉትን ኦልሞስት ወደ 4 ወር ምናምን እየሄደ ነው። ይሄ ሁሉ ጊዜ ብዙ ነገሮች አልፈዋል፣ ብዙ ነገሮች ተመጥተዋል፣ ሄደዋል እና በእነዚህ ሁሉ ጊዜያቶች ውስጥ የሚቀየር ነገር ቢኖር እስካሁን ድረስ ይቀየር ነበር እና አንዳንድ ጊዜ በቃ ጊዜው አይደለም ትክክለኛው ጊዜ ሲመጣ ጊዜ ይሄ ሁሉም ማያስለፋ ነገር ነው ይሄ ነገር። ምክንያቱም የሁለታችሁን የልብ ንጽህና አየነው፣ የዋህነታችሁን፣ ባህሪያችሁን፣ ብዙ ነገራችሁን በዚህ ባለፉት 4 ወር ውስጥ አየነው እና እነዚህ 4 ወሮች ነገሮችን ቀይረው እናንተን ፍቅረኛ አይደለም ትዳር ምናምን ያስመሰርታችሁ አይነት ነገሮች ተፈጥረዋል። ሲጀመር ከአሁን በኋላ እኔ እንደውም ይሄ ነገር እናንተ የሚያስማማ ቢሆን የፍቅር ጊዜ ምናምን ሳይሆን ትዳር ነው እና ግን ደግሞ ይሄ ነገር ያልሆነበት አሳማኝ ምክንያት እንዳለ ተሰማኝ። እኔ በቃ በጣም አሳማኝ ምክንያት ሊኖር ይችላል እና አንቺ ውሳኔ ስትወስኝ ጊዜ ከዚህ በኋላ አትጎዳ ነው፣ ከዚህ በኋላ ጊዜህን አታጥፋ ነው። እኔም ከዚህ በኋላ ጊዜህን ባታጠፋ እዚህ ነገር ላይ ከዚህ በኋላ ባትደክም፣ ከዚህ በኋላ ባትጠፋ የምትችለውን ሳይሆን ብዙ ነገሮችን አድርጋል አንተ፣ እሷም ደግሞ በጣም ብዙ ነገሮችን አድርጋል እና ይሄ ልላችሁ የፈለግኩት ቅድም ፍቅር አይደለም የሚቀጥለው ትዳር ነበረ ያልኩበት ምክንያት ሁለታችሁም ያደረጋችሁትን ነገር ስላየሁኝ ነው እና ይህን ነገር ለማስተካከል ይህን ነገር አብሮነቱን ለማስቀጠል ነው። ግን አልሆነም እና እኔም ብዙ ነገራቶችን ሞክሬያለሁ፣ ነገራቶች ግን አልሆኑም። ያለችክ ነገር ምርጫ አሁን የምትመርጥበት ሰዓት ነው። አይ እኛ እውነት ለመናገር ዝም ያልንበት አሁን እየሰማናችሁ ስለነበር ነው። ገባህ? እንዲህ አሁን
እውነት ለመናገር ሄለን እንደዚህ እየሆነች ያለችው ችግሮች ሲደራረቡባት አሁን ላይ ብዙ ችግሮች አንዳንድ ጊዜ የሆነ ችግር ተፈጥሮብህ ፍቅር ልታስብ አትችልም። ገባ? ለዛ ችግር መፍትሄ ልፍጠርና ከዛም በኋላ ፍቅሩ ላይ ይደርስበታሉ ብለህ ነው የምታስበው ማለት ነው። ስለዚህ አሁንም ቢሆን እኔ እርግጠኛ ሆኜ የምነግርህ ኤሪክን ጠልተው አይደለም፣ ከእሱ ጋር ያለመሆን ፍላጎት ኑሯት አይደለም። ግን ብዙ ችግሮች አሉባት። ግን ተረጋግታ ከዚህ ችግር ውስጥ ጆሲ እየተረዳኸኝ አይደለም ያለው? እኔ እየተረዳሁሽ ነው። እየተግባባን አይደለም። አሁን ላይ በጣም ስሜታዊ ሆነሽ ስሜታዊ ያለው ብዙ ችግሮች ህይወትሽ ላይ በቃ ነገሮች ምናምን በጣም ቢዚ ሲያደርጉሽ ቶሎ ውሳኔ ሊወስንሽ ነው። ይህ ማለት ደግሞ ህይወት ውስጥ አንድ ሰው በተደሰተ ሰዓት ቃል መግባት የለበትም። በጣም ደግሞ ባዘነ ሰዓት ወይም ደግሞ በቃ በተከዘ ሰዓት ውሳኔ መወሰን የለበትም ይባላል። ገባሽ? አንቺ እያደረግሽ ያለሽው በህይወትሽ ላይ ባሉት ነገሮች ላይ ይሄንንም አካተሽ ውሳኔ እየወሰንሽ ነው አይደለም ጆሲ? እመኝ 100% የምትጸጸችበት ይኸውልህ፣ አሁን ከአንቺ በላይ አውቃለሁ እያልከኝ ነው ያለው ማለት ነው። በቃ ካላልክ ደግሞ እኔን ተረጋግቻለሁ። 4 ወር በሙሉ መቼም አብጄ አልነበረም፣ ተረጋግቼ ነበር ሳስብ የነበረው። ስለዚህ ነገራቶችን በደንብ አስቤ ነው የወሰንኩት ማለት ነው። በጣም ትሳሳቻለሽ። አልሳሳትም እኔ እኮ እሱ ያለው ትክክል ነው። ያው እነኛ ደግሞ ከአንቺ كيف بدي اقول لك الانسان اللي بوصل لهالدرجه سميتني ሲሆን لما يوصل لهي الدرجه ይሄን ጆሲ እንዳለ ከሱ ጋር ስታወራ ራሱ አይደለም ይላል። ስለዚህ ምንድነው ማድረግ ያለበት? ይረጋጋ፣ ይረፍት ይውሰድ፣ ግርማል ይፈከር በአሙር صح። እኔ እንደዚህ ብዬ ነው የማስበው። والله هي اللي المرحلة اللي وصلت لها معصبة እያሰባችሁ ያላችሁት ነገር የተሳሳተ ነው። እኔ እያልኩኝ ያለሁት ይህንን ነገር ቁጭ ብዬ ለብቻዬ አስቤበት በደንብ አስቤ አሰላስዬ ከእናንተ ጋር የተለየውም ሰዓት ቢሆን በደንብ አስቤበት አሰላስዬ ነው ይህንን ነገር እያልኩኝ ያለሁት። ስለዚህ አንተም ነገ ላይ ይሄ ትክክል አንተ ነህ እንዲሁ የምትቆጨው፣ እኔ አይደለሁም የምቆጨው። ማይሆን ቦታ ነው ጊዜን ያጠፋሁት ብለህ የምትቆጨው አንተ ነህ፣ እኔ አልሆንም። ጆሲም በደንብ እንድትሰማ የምፈልገው ነገር ነገ ላይ የሚከፋው የሚደብረው እሱ ነው፣ እኔ አይደለሁም። ለምን ማይሆን ቦታ ላይ ለምን ጊዜን አባከንኩ? ወደ ሀገሬ መመለስ ነበረብኝ። እንደገና ላይ ደግሞ በቃ ያንን ነገር ተቀብዬ አምኜ የራሴን ህይወት መኖር ነበረብኝ የሚለው እሱ ነው። ስለዚህ ከዚህ በፊት እኮ 3 ወር 4 ወር ያንሳል ትክክለኛ ህይወት ለመመስረት ሰፊ ጊዜ ያስፈልገናል እኮ። ለመመስረት ነው፣ እኔ ለማቋረጥ አላልኩም። ይለያያል። የሆነ ነገር ለማቋረጥ በጣም ቀላል ነው፣ ለመመስረት ግን ከባድ ነው። አንድ ሰው እሱ ጊዜ አልሰጥሽም አላለሽም እኮ የማስቢያ ታይም አለሽ አይደለም? ቸኩለሽ ትወስኛለሽ። ኖ እኔ ፈለኩኝ። እኔ እንትን ማለት አልፈልግም፣ መደበር አልፈልግም። ገባ? የሆነ እኔ እያልኩ ያለሁት ነገር ጊዜ በወሰድኩ ቁጥር ከሱ ጋር 1 አመት ቆየው ወይ 2 አመት ምናምን ቆየው። ከዛ እኔ ፍቅር አልያዘኝም ብለን እናስብ። ከዛም በኋላ ኖ አይደለም እዚህ ጋር መሆን ያለበትን ነገር ነው እያልኩኝ ያለሁት። የዛኔ ይደብረዋል፣ አንተም ይደብራል። ይኸው ለምን የሁሉ ጊዜ ያስጠበቅሽው፣ ለምን ተስፋ ሰጠሽው የምባለው እኔ ነኝ ተመልሶ። ስለዚህ አይሆንም ነው እያልኩኝ ያለሁት። ይሄ ነገር ከልቤ አስቤና አሰላስዬ የወሰንኩት ውሳኔ እንጂ በንዴት ወይም ሌላ ህይወቴ ላይ ችግሮች ስላሉብኝ ብቻ የወሰንኩት ነገር አይደለም። ስለማይሆን ይሄ ነገር ማያስኬድ መንገድ ስለሆነ ነው። እና ያለውን ነገር ምናምን ተረተኛል ብዬ አስባለሁ። በደንብ ገብቷል ብዬ አስባለሁ። አሁን እሷ የደረሰችበት ደረጃው ማለት ነው በቃ ምን ብትላት ራሱ ማራህ ተስተባበቅ። ይሄን አንቺ ደግሞ ያወራሽው ነገር ትክክለኛ ነች አይደለም፣ ትክክል አይደለም ደግሞ አይደለም። ለራስሽን ጊዜ ስጪና እኔ አንቺን እረዳለሁ። አሁን አንቺ የደረስሽበት ስሜት ከባድ እንደሆነ አውቃለሁ። ይህን ስሜት ሰው ሲደርስ የሚያደርገው ነገር የሚያወራው ወሬ አያውቅም። እንደዚህ ብዬ ነው የማስበው። ሁላችንም እንደዚህ ደረጃው ላይ እንደርሳለን። ደስተኛ ስንሆን የምናደርገው ነገር አናውቅም። እንድን ደግሞ ስንሆን የምናደርገው ነገር አናውቅም። አንቺ መውሰድ ያለበት ኤሪክ እና ጆሲ አንድ ጥያቄ ልጠይቃችሁ።
ካሁን በኋላ አንተ በዚህ አይነት ሁኔታ ስንት ጊዜ ትጠብቃታለህ? 1 ወር፣ 2 ወር፣ 1 ዓመት፣ 2 ዓመት፣ 3 ዓመት? ወንድሜ ልንገርህ፣ እኔ አንድ ጓደኛ አለኝ 9 ዓመት እሱም ያፈቅራት ሴት ጠብቆ መጨረሻው ላይ ያገባ 9 ዓመት በኋላ አይደለም። ረን ያታስቁኝ። ስለዚህ አንተም እንደዛው ነው መጠበቅ። ፍቅር መታገስን ይፈልጋል እያለክ ነው ባጭሩ። አንተ እስከ መቼ ነው የምትጠብቁ ያልከኝ ነው? እስከ መቼ እንደሆነም አትወስንም። በቃ ብቻ እስከ መጨረሻው ድረስ ጠብቃታለህ። ያንተን ሀሳብ እንደዛ እንደሆነ ነው የምረዳው። እንደዛ ነው ትክክለኛ እንድታረጋግጥልኝ ፈልጌ ነው እንጂ ያንተ ሀሳብ እስክትሞት ድረስ መጠበቅ ነው የምትፈልገው። እንደዛ ይሆናል ብለህ ታስባለህ? ትክክል አይደለም ጆሲ፣ እውነቴን ነው። አንተ ነህ ኖ ማለት ያለብህ እዚህ ጋር። አንተ በደገፍከው ቁጥር ነው አይደለም። ከጆሲ ጋር ላውራ። በደገፍከው ቁጥር ባይዘው እየተበረታታ ነው የሚመጣው። በኋላ እሱ ነው የሚጎዳው እያልኩ ነው። ለጆሲ ራሱ እውነተኛ መንገድ ያንተ መንገድ ሊሆን አይችልም። ጠብቃት። 100% ማለት ነው ያንተ መንገድ አይሆንም። ቆይተሻውን ላቋርጥ ማለትሽ 100% ስህተቱ ያንቺ ነው። ለምን እንደው ታውቂያለሽ? በጣም 4 ወር እኮ የቆየሁት እኮ በኖርማል ነው። ገብቶሃል አይደለ? የቆየሁት ፍቅረኛ ሆነን ቢሆን እኔና እሱ ተስፋ አላቸው። ተጣልተን ቢሆን ፍቅረኛ ሆነን ተጣልተን ቢሆን ይታረቃሉ ትላለ። ኖርማል ሆነን ነው 4 ወር የቆየ ነው። ስለዚህ ይሄ ነገር ይቀጥላል። ገባ አይደለ? ስለዚህ አንተ ማለት ያለብህ እንዲሁም ሳይረፍድብህ ቶሎ ብለህ የራስህን ህይወት ኑር ብለህ መምከር ነው እንጂ ያለብህ ይሄ ነገር ትክክል አይደለም። እኔ አንተ ግን ማለት ነው ይሄ ነገር ተገልብጦ ነገሮች ከባድ እንዳይሆኑብሽ ግን እፈራለሁ። እሱ እኔ አይደብረኝም እኮ እንደዛ ቢሆን ፍቅር ቢዘኝ ምናምን እንደሚደብረኝ ነው እንደምታስበው? ኧረ እኔ አይደብረኝም፣ ደስ ነው የሚለኝ። ከዛ ደስ ነው የሚለኝ። ጥሩ ነው ግን ማለት ነው ኤሪክ፣ አሁን ተጠይቀ የነበረው ጥያቄ አንቺ ይቅርታ ስላቋረጥኩና አንቺ ፍቅር የሚይዝሽ መቼ እንደሆነ ታውቂያለሽ? እሱ ተስፋ ቆርጦ ከአንቺ ሲሄድ ቀበኝ እኮ ችግር የለውም። ምን ነው የምልህ አሁን ይሄ ነገር ህይወት ነው፣ ላይፍ ነው፣ እድሜ ነው። አሁን ለምሳሌ የዛሬው ቀን ተቀንሷል፣ ነገ ነው። እኔ እናንተ ህይወት ላይ የተጻፈ ህይወት አለ። ነገ እኔ እናንተ ምንሞት ከሆነ እቺ ቀን ተቀንሳለች ከህይወታችን ላይ ወደ ምንሞተው ቀን እየሄድን ያለ ነው እና እሱ 2 ዓመት ምናምን ጠበቃት። 2 ዓመት የእሷ እድሜ ላይም ወደ ሞት ተጨመረ፣ ወይም ደግሞ እድሜዋ ላይ ተጨመረ። ሴት ልጅ ናት። ሴት ልጅ ስትሆን ጊዜ የምታገባበት እድሜ በጣም እንትን ነው፣ የሆነ ውስን እድሜ ነው፣ የተወሰነ እድሜ ነው። እንደ ወንድ ልጅ አይደለም። የምትወልድበት እድሜ፣ መውለድ የምታቆምበት እድሜ የሚባለው ነገር አመታት ቀላል አይደሉም። አንድ በእሷ በኩል ከወሰድ ነው። ሁለተኛ ነገር ደግሞ በኤሪክ በኩል አሁን 4 ወር እኔ እኮ እንዲሳካለት ምናምን ነገር ፍቅረኛ እንዲሆኑ ምናምን ነገር እና ከመጀመሪያ ጀምሮ ከእሷ ጋር ስጣላም ስጨቃጨቅም የነበረበት ጊዜ ስጪና እዩ ነው እንጂ ማታፈቅሪውን ሰው ተቀበይ አክሰፕት አድርጊው ምናምን አይደለም። ጊዜ ሰጠችው። የ4 ወር በጣም ከበቂ በላይ ነው እና ኤሪክ ከዚህ በኋላ እሷ ጋር ጊዜ በጨመርክ ቁጥር ከህይወትክ ላይ ጊዜ እያባከንክ ነው የምትመጣው። ጊዜ ባክኖ ደግሞ የዛን ጊዜ የሆነ 50-50 የሆነ ነገር ምናምን አሁን ላይ ወጣት ሆነን ምናምን ነገር መወሰን የለብንም። 50-50 ይሆናል አይሆንም ብለን ምናምን መሄድ የለብንም። እንደማይሆን አሁን ያስታውቃል። ደግሞ እኔ እንደዚህ ቁርጥ አድርጋ የተናገረችበትን ቀን አስታውሻ አላውቅም። ቁርጥ አድርጋ አልፈልግም በቃኝ ካለች እኔ ለአንተ መመክር ለአንተ የተሻለ ህይወት የምሬን ነው የምልህ፣ እመነኝ፣ የማትጎዳበት የማትጸጸትበት ህይወት ብትተዋት ነው የሚሻልክ። በቃ የራስህን ላይፍ ብትጀምር ነው የሚሻል። የራስህን ላይፍ ለመጀመር ጊዜ ይወስዳል። በቃ ስለዚህ ከዚህ በኋላ ምንም አይነት በቃ ማለት ምንም መገናኘትም የሆነ ነገር የሆነ ደስ የሚለው ወይ የምትወደውን ሰው ጋር መገናኘት በየቀኑ ምናምን ጥሩ አይደለም። ለዛ ነው እናንተ ያወራችሁ ነገር ለእኔ አስባችሁ ነው አይደል? እኔ አሁን እንደዛ ነው የሚሰማው። ያወራሁትን ነገር ደግሞ አንተ የሚጠቅምህ ነው የሚመስለኝ። የሚጠቅምህ ነገር ነው ለአንተ ነው። እሷን አሁን ስሜታዊ ሆነሻል አትወስኝ እንዳልካት፣ አንተም ግን አሁን በምነግርህ ነገር ስሜታዊ ሆነህ ውሳኔ አትወስን። አስብበት ምናምን ፈክር፣ ከሌላ ከራስ ጋር ተማከርበት ምናምን። ይኸው ነገሮችን አስተውላቸው። በቃ አስብበትና መወሰን ያለብህን ነገር ወስን ማለት ትችላለህ። طيب ماشي اسمعوني سالكون عم تحكوا كتير وانا كنت عم بسمعكم ان انتوا يسمعوتوا نبر زم مالكوت
እኔ የሚጎዳኝ ነገር እና የማይጎዳኝ ነገር አውቃለሁ በደንብ ማለት ነው። ስለ ራሴ ህይወት አውቃለሁ፣ መስመሪን አውቀዋለሁ። ይሄ ትክክል አይደለም አውቀዋለሁ። ሄለን ለአንቺ ያው እኔ የሰማሁት ነበር፣ ወሬ ደግሞ ማብዛት አልፈልግም። ለራስሽን የረፍት ውሰጂ። انت هلا المرحله اللي وصلتي لها بتفكري شغلات مو صح. انا هيك بقول لك، هذا هو تفكيري. صح كلامي جوزي؟ الشغلاني تنادي جايبل ما درقو نقر ما وراو وري عندي كان بوالا نمايو تككلني يعني ما تككلني አይደለም ስሜትኛ ስለሆንኩት ማለት ነው። እሺ ገባኝ። አሁን እኔ በቃ እሺ ችግር የለም። እናንተ አሁን እየመሰላችሁ ያላችሁት ይሄን እየመሰላችሁ እኔ በጣም በህይወቴ አንዳንድ ነገራቶች እያጋጠሙኝና ጥሩ ስሜት ላይ ስላልሆንኩኝ ይሄንን ውሳኔ ወሰንኩ ነው። እኔ ግን አሁንም አስረግጬ የምነግራችሁ ነገር ምንድነው? አንድ ነገር ምንድነው? ይሄንን ውሳኔ አስቤ አሰላስዬ ለብቻ የወሰንኩት ውሳኔ እንጂ በፍጹም በሀዘን ወይም በደስታ ጊዜ የወሰንኩት ውሳኔ እንዳልሆነ እንድታቁልኝ ፈልጋለሁ። ሲቀጥል ላይ ደግሞ ለህይወት በደንብ አድርገ አሁን አይደለም መልስ የምትመልስልኝ ለነሱ ነገራቸው ነው። ችግር የለም በእነሱ በኩል እሰማለሁ ማለት ነው። ገብተዋል። ከዚህ በኋላ መገናኘትም መደዋወልም ስለሌለብን በእነሱ በኩል እሰማለሁኝ። አስብበትና እደር። በአንድ ውሳኔ አይወሰንም። እኔም ስንት ቀን አስቤበት ነው ለአንተ የነገርኩ መጥቼ ለእናንተ የነገርኳችሁ። ስለዚህ ወስንና እቤት ሄደ አስብበት፣ ለብቻ ሆነ ጊዜ ወስደ አስብበትና ይሄ ነገር እንደዚህ ብሆን ብለ አይደለም የምር አሁን መልስ እንድትመልስልኝ አልፈልግም። አስብበት። አሁን ለምን በኩል መልስልን ስትይኝ እነኛ ኢሳን አይደለም ትልቅ ሰዎች ነው። አይደለም አስብበት። እኔ ማስብበት ነገር አይደለም የምናወራው ነገር ስለሌለ ነው። ምክንያቱም ከዚህ በኋላ ኖ ለነሱ ነገራችሁ ያልኩ በሱ በኩል ነው። እኔ እናንተ የተገናኘ ነው። ይሄ ነገር ደግሞ እኔ ያንቺ የልብ ይخصና እነሱ ደግሞ የኛ ጓንዶች ነው። አይደለም ምንም አይደለም። አሁን ለምሳሌ ተመሳሳይ ነው ስናወራ እነሱ ማያውቁትን ነገር እኛ ተገናኝተን ነው የምናወራው እንጂ በሰው በኩል አይደለም። እነሱ ማለት እነሱ ማያውቁት ነገር የሆነም እነሱ ጋር የተደበቀ ነገር የምናወራው ነገር የለም። ስለዚህ እንደዛ ስለሌለ ያልኩ ያለሁት ኖ መገናኘት ስለሌለብን ለመድረስ ደግሞ ጥሩ አይደለም። በሰው በኩል ድረስልኝ ለምን ኖ እኛ ጋር ይሄ ነገር ምንም አይጠቅመንም ብዬ ነው። ችግር የለውም። ይሄ ነገር ትልቅ ነገር አያመጣብንም እኮ ችግር የለም። በእነሱ በኩልም እንትን ማለቁ በቃ ለማለቁ ለመጨረሻ ላለመገናኘት ጥሩ ነው ለማለት ፈልጌ ነው እንጂ ምንም ተገናኝተን አንድ ቀን እንደዚህ ብናወራ ያናል የሚጎልብን ነገር የለም። ስለዚህ አስብበት። ሳብ አይደለም ለእንደዛ እንደዚህ ስናደር እኔ ደግሞ እንደዛ አይሰማኝም። እኔ ሰውን እየጎዳች እየኖረች ነው መባል ስለማልፈልግ ነው። ለማንኛውም አስብበት፣ እሺ አስብበት እና ከራስ ጋር ምናምን ተወያየበት። አፍካሪ ነበርክ ትረዳለህ። አሁን እናንተ ያደረጉት ነገር እንዴት ነው? ትምህርት ቤት ነው ሱፍ ሰጣችሽ ለኔ ነገ ተመረህ ና። ከዛኔ እሱን አልተማርኩም መጣው አልተማርኩም። አዎ ሂድ። እንደዚህ ነው ማፍሰር። እሺ እኔ ስለኔ ህይወት ነው ምሳሌ እየሰጠዋ እኔ እንደዛ አፈር የበላሁት እንደዛ የተጎዳሁት ትክክለኛውን ነገር ስላልነገረችኝ ነው። የመጀመሪያ ሰሞን ሲያገኛት ጊዜ እኔ ወር ውስጥ 2 ወር ውስጥ አልፈልግህም ብትለኝ ኖሮ 10 ምናምን ዓመት አልፎታል ማለት ነው። እስቲላው ዋጋ እየከፈልኩ ነው በዛ ስህተት ማለት ነው። እና እንደውም የምታመሰግናት ሰው ልትሆን ትችላለች። እኔን አሁን አትረዳኝም። ኢሞሽናል ሆናል፣ ስሜታዊ ሆናል አሁን አንተ። እሷም እኮ ለአንተ ስትል ብዙ ነገር ከፈለች፣ ያንተን ፍቅር ለመቀበል፣ አንተን ለመረዳት፣ አንተን ወደ ራሷ ለማድረግ። ሲከፋ ክራት ልጋብዝክ፣ የሆነ ቦታ ስትሄድ እንደዚህ ብዙ ነገር አደረገችልክ እና ያ ሁሉ ነገር ፍቅር ያመጣ ነበረ። ፍቅር አላመጣማ። አንድ ጊዜ ከይቅርታ ጋር እሱ በእኔ ምሳሌ ስለሰጠል አስረዳው ብዬ ነው። ፍቅር አላመጣማ። ፍቅር ካላመጣ አንተ ለምን ትጎዳለህ? ከዚህ በላይ ከቆየህ ከእሷ ጋር ያውም ደግሞ ከዚህ በፊት አንተ እየቆየክ የነበረው ፊል እያረክ ያለው ነገር ነበር፣ ሀሳብ ነበረ አይደለም? አንተ እኛም ሶስታችንም የምናስበው ሀሳብ ነበር። ያ ሀሳብ ምን መሰለ? ሄለን እያፈቀረችኝ እየመጣች ነው መሰለኝ፣ ሄለን ከኔ ጋር አብራ ልትሆን ነው መሰለኝ የሚል ነገር ግን አሁን ከነገረች በኋላ ከእሷ ጋር የምታደርገው ነገር ለአንተ ከባድ ነው የሚሆነው። ህይወትን የሚያበላሽ ነገር ነው የሚሆነው። እሺ ምን አልኩት? ለራስሽን ረፍት ስጪ። እሷም እኮ አለች ለራስህ ጊዜ ስጠው፣ ሂድ ወደ ቤት፣ አስብ፣ ተረጋጋ፣ ፈክር በደንብ።
ነገ መተህ ከፈለክ ታወራለህ። ምን ፈክር ለሁለት እኮ እናወራለን ችግር የለውም አለች። ድጋሚ እኮ በእነሱ ንገረኝ አለች። ላይክ ይሄን ነገር ከዚሁ ጀምሮ ማቆም ፈልጋለሁ ነው እንጂ ካሁን በኋላ አይንክን ማየት አልፈልግም በሚል እሳቤ አይደለም። ስለዚህ በቃ አሁን እንደዚህ አሁን ሌላ ምንም የምንጨቃጨቅበት ነገር የለም። ይሄ የኔ ሀሳብ ነው፣ የኔ ህይወት ነው፣ ውሳኔ ወሰንኩኝ እና ኤንዲ ወደ ቤት ይዘኩ እንደዛ ነው። አይ ሌላ የምናወራው ነገር የለም። በማርያም እኔ ከዚህ በላይ ማውራት የለም። በቃ እኔ ማውራት አልችልም ከዚህ በላይ። ይሄ ነው ምንም ውሳኔው ደግሞ ያንተ ነው። በቃ እንደዚህ ነው። አይ